ፕሬዘንቴሽን ነበረ የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አድርገናችኋል ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት። በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ፣ እግዚአብሔርን ማወቅ ግዴታ ነው። እሱን እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም ግን አሁን ነገርኩ። ስለ ማርያም ሲነሳ ለምን ተውክ ነው? ለምን ትፈራዋለህ? እቺን ፖይንት አየኸው አይደለ? አትፍራው ወዳጄ፣ እናውራው። እውነቴን ነው እኮ የምነግርህ ወዳጄ። ለምን ፖይንታችንን እናውራ። ጴንጤ ግን እንደኔ መረዳት እንደኔ ማስራት እንደናንተ ትምህርታችን አንድ አይደለንም። ለዚህ ነው አንድ አብዴት አታረጉም ትምህርታችሁን። ማለት ምንም እንደ ዘመኑ መቃየር አለባችሁ። እኔንም ሚውት ብታረገኝ እየነዳው ስለሆነ አንሚውት ማድረግ አልችልም። አሁን ራሱ በጣም በብዙ እንትን ነው አንሚውት ያደረኩት። ገባ ምረብሽ ከሆነ አስወርደኝ እና ሰው ጋር ተወያይ። ያ ግን ሚውት ወይ ሚውት ላደርግ ነው ብለህ ቅድሚያ ምልክት ብትሰጠኝ እነግርህ ነበር። ገባ ኖ እኔ አልፈለኩኝም። አሁንም አካሄድን አስተካክል እያልኩ ወደ መልሱ ሂድ ወዳጄ፣ ወደ መልሱ ሂድ ፕሊዝ። ኖ አይ ልንገርህ፣ ከዚህ በኋላ ሚውት ካረከኝ አንሚውት ማድረግ አልችልም። ስለዚህ ሚውት አታድርገኝ ወይ አቁምና በቃ እዚህ ጋር አቁም በለኝ። ገባ ላይክ አካሄዱን እየነገርኩህ፣ አካሄድ አስፈላጊ ስለሆነ ነው፣ አወያይ ስለሆነ። መልሱ ላይ ሂድ። ማንንም መልሱን እኮ ነግሬሃለሁ ወዳጄ። ኦኬ መልሱ ይኸውልህ፣ አሁን ለአንዴም ለመጨረሻም ጊዜ ይሄ የኔ መልስ አይደል ነው። ምን አልከኝ? መንፈስ ቅዱስ ምንም እየተሰማህ አይደለም። እኔ ስደግኒ ውስጥ አትታል እየሰማህ አይደለም። እሺ ድገምልኝ። መንፈስ ቅዱስ ይጸልያል ብላ አሁን ታዳምጠኛለህ ብያለሁ። ልክ ነው። ወደ ማን ነው የሚጸልየው? ይኸውልህ አሁንም ደግሜ ልንገርህ፣ መንፈስ ቅዱስ በእኛ ውስጥ ይቃትታል ይላል ቃሉ። ስለዚህ ያንን ቃል ነው የነገርኩህ። ወደ ማን ነው የሚቃትተው? ስለዚህ ወደ ማን ነው የሚጸልየው? መንፈስ ቅዱስን ነው መጠየቅ ያለብህ አንተ። ይሄ እኔ ቃሉ ያለኝን ነው እኮ ነገርኩህ እኮ። በእኔ ውስጥ ሆኖ መንፈስ ቅዱስ ይማልዳል። እንዴት እንደምትጸልዩ እርኮ ነገርኩህ እኮ። በእኔ ውስጥ ሆኖ ይማልዳል። መጽሐፍ ቅዱስ ነው ያለው ወዳጅ። መማለድ ማለት ምን ማለት ነው? ንገረኝ። መማለድ ማለት ነው ይማልዳል ማለት ነው። በቃ መማለድ ማለት ይኸውልህ ማስታረቅ። መማለድ ማለት በእኔ ውስጥ ሆኖ ይማልዳል፣ ይጸልያል ማለት ነው። ወደ ማን ነው የሚጸልየው? ይሄ ቃሉ ነው የሚለው። ለማን ነው የሚጸልየው? ነገርኩህ እኮ ቃሉ የሚለውን ነው። ኢየሱስ ክርስቶስ አሁን ይማልዳል ይላል። ወደ ማን ነው የሚማልደው? ይሄ እኮ ይኸውልህ አሁን ኢየሱስ ክርስቶስ ይማልዳል አይደለ? ወደማ እኮ ይሄንን ነው እኮ እያልከኝ ያለው። ወደማ ወደ እግዚአብሔር ነው። እግዚአብሔር ከአባት ጋር ነው እያስታረቀን ያለው ኢየሱስ ክርስቶስ። እሺ እንደዛ ካልክ መንፈስ ቅዱስ ወደ ማን ነው የሚጸልየው? ነገርኩህ እኮ። ለዚህ እኮ ይኸውልህ እኮ ይሄንን ነው እኮ የምልህ። ወደ እግዚአብሔር እልሃለሁ። ወደ እግዚአብሔር ነው። ወደ እግዚአብሔር አምላክ ነው የሚያቀርበን። ይጸልይልናል ወደ እግዚአብሔር አምላክ። መንፈስ ቅዱስ በእኛ ውስጥ ሆኖ ይቃትታል ይላል ቃሉ። ስለዚህ ወደማ የሚለውን አንተ ይኸውልህ ፎርስ እያደረከኝ ነው። እኔ ምን አይነት መልስ ከኔ ጠብቀህ እንደሆነ አላወኩኝም። ግን ቃሉ የሚለውን ነው እየነገርኩ ያለሁት። ቃሉ በእኔ ውስጥ ሆኖ አሁን ዋናውን ነገር ትተህ እዚህ ላይ ለምን ጊዜ እንደምታጠፋ አልገባኝም። አየህ ልዩነታችን እኛና ጴንጤ የሥላሴ ትምህርት ነው እንጂ ነገረ ማርያም አይደለም። ስለ ሥላሴ ትምህርት ልትጠይቀኝ ትችላለህ፣ የፈለከውን ጥያቄ በሥላሴ ረገድ። ጥሩ ልጠይቅህ። እሺ የእግዚአብሔርን ሶስትነት አስረዳኝ። የእግዚአብሔርን ምን ላስረዳ? ሶስትነት። ኦኬ እግዚአብሔር ይኸውልህ በአምላክነቱ አንድ ነው። ሶስትነት የጠየኩህ ነው። ሶስትነት ደግሞ በአካል ሶስት ናቸው። ምን ማለት ነው በአካል ሶስት ነው ማለት? አካል ማለት ይሄ እኛ የምናየው ባዲ ሳይሆን እኔ ብሎ መናገር የሚችል እኔነት ያለው
እኔነት ስትል ስሜት፣ ፈቃድ፣ እውቀት ማለትክ ነው። በቃ ያ ስሜት፣ ፈቃድ፣ እውቀት ያለው እኔ ብሎ መናገር የሚችል አብም ወልድም መንፈስ ቅዱስም ሶስት አካል በመለኮትነትና በአምላክነት ግን አንድ ገብቷል። በማንነታቸው ግን አንድነት ማንነት ያላቸው በእኔነት ደረጃ ደግሞ ሶስት ማንነት ያላቸው ናቸው። አየው አሁን ጥያቄውን እንዴት እያሰፋው እንደሄድክ ግን ማቹሪቲ ግን ያስፈልጋል። አየህ ሌላ አሁን እኔን እውቀቴን ነው ቴስት እያደረክ ያለው እንጂ ፖይንታችንን ትተነዋል። እዝራ ጠይቀኝ ብለኛል፣ እየጠየኩ ነው። እሺ ጠይቅ፣ በቃ ደስ ይለኛል። ጠይቅ። ከአንድ ፕሮቴስታንት ጋር በነገረ ማርያም ሳይሆን ማውራት እንደው ደስ የሚል እውነቱን ንገረኝ ካልከኝ በነገረ ስላሴ በነገረ ክርስቶስ። ምክንያቱም የኛ ነገረ ማርያም ትምህርት ቀጥሎ የሚመጣ ትምህርት ነው። ሰዎች በክርስቶስ አምነው ተጠምቀው ድነው በስላሴ በደንብ አምነው ካወቁ ከተረዱ በኋላ የቅዱሳኑ ምልጃ እንደ እገዛ ይመጣ ነው። ኦኬ አሁን በስላሴ ትምህርት እኛ ስላሴ በስላሴ ዘንድ የራስ ስሜት፣ የራስ ፈቃድ፣ የራስ እውቀት የሚባል ነገር የለም። አየህ ልዩነታችን ይሆናል። እስቲ እውቀትና ፈቃድ ባህሪ ነው ወይስ ምንድን ነው? ይሄንን እመልስልሃለሁ፣ ግን ከፖይንታችን እየወጣን እንደሆነ ነው የምነግርህ። እውቀትና ፈቃድ ባህሪ ነው ወይስ ምንድን ነው? እዝራ ኖ ባህሪ ማለት ባህሪ አይደለም። ባህሪ ማለት ባህሪ አይደለም። ባህሪ ማለት የባህሪ ማለት ማንነት ማለት ነው። ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት ማንነት ነው። ይኸውልህ እያስረዳሁ እኮ ነው። ባህሪ ማለት ሁሉን ቻይነት፣ ይኸውልህ ሁሉን ቻይነት፣ በአንድ ጊዜ በአንድ ቦታ መገኘት። እሺ ገብቶሃል? ይሄንን ነው ባህሪ የምንለው። በባህሪ ነው አንድ የሆኑት። እውቀትና ፈቃድ ባህሪ ነው። አብ ወልድ መንፈስ ቅዱስ እዝራ እያዳመጥኩ ኖ ይሄንን እመልስልሃለሁ፣ ግን ኦርቶዶክስ የማልሆንበትን ምክንያት ጠይቀህኝ አሁን ስለ ስላሴ እየተወያየን ያለ ነው። ይሄንን ከስር ያለም ሰው አይታዘበንም። ግን ወዳጄ እዝራ ችግር የለውም አይታዘበንም። እኔ የማልሆንበትን ምክንያት ንገረኝ ብለኸኝ ገብቼ አሁን ስለ ስላሴ እያወያየኸኝ ያለው እና በጣም ልትደሰት ነው የሚገባው የነበረው እንትን ልንገርና ምክንያቱም ይሄ አግባብ አይደለም። ይሄ አግባብ ከፖይንታችን ትተን እንዴት ነው እዝራ በእውቀትና ፈቃድ የእግዚአብሔር ባህሪ ነው ወይስ አይደለም? ወዳጄ አሁን እኮ ይኸውልህ እውቀቴን ነው ቴስት እያደረክ ያለው፣ እኔ እየመለስኩልህ ነው። ግን ወደ እኔ ኦርቶዶክስ የማልሆንበትን ምክንያት ተወያይተን ብንጨርስ አይሻልም? እዛ የጠየቁት ጥያቄ የእግዚአብሔር እውቀትና የእግዚአብሔር ፈቃድ ሲባል ስለ ባህሪ ነው የምታወራው ወይስ አይደለም? ስለ እውቀት ስናወራ ስለ ማንነት ነው የምናወራው። ስለ አካል እያወራን ያለ ነው። ምክንያቱም እውቀት ያለው በባህሪ ውስጥ አይደለም። እውቀት ያለው በምን ውስጥ ነው? ነገርኩ። ስለዚህ እውቀት ለመሰለ አሁን ፈቃድ፣ እውቀት የምንላቸው ነገሮች ኢየሱስ ክርስቶስ ምን አለ? የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ምን ማለት ነው? ገብቷል? ስለዚህ ምን እያለ ነው? ምን ማለት ነው? ስራ ይኸውልህ አንድ ፈቃድ ኖሯቸው ፈቃዳቸው አንድ ሆኖ ነገር ግን የአብ ፈቃድ የወልድ ፈቃድ የኔ ፈቃድ አይሁን ያንተ ፈቃድ ይሁን እያለ ነው ኢየሱስ እየተናገረ ያለው። አንድ ፈቃድ ማለት አንድ ባህሪ ማለት ነው አይደለም? ኖ እሱ ሌላ ነገር ነው። ዲስቲንክት የሆነ ነው። ገባ? እዝራ እኔ ጠየቁት አይደለም ፕሊዝ። አንድ ፈቃድ ማለት አንድ ባህሪ ማለት አይደለም ወይ ጠየቁት? ኖ ግን ይኸውልህ አሁንም ቢሆን ይኸውልህ እኔ አንተ እንደማውቅ እንድትረዳ እኔም ከወጣው በኋላ በእኔ ላይ ኮመንት እንዳትሰጥ ነው እየነገርኩ ያለሁት እንጂ ከነጥባችን ወተናል ወዳጄ። እዝራ አትጨነቅ። ለምን አልጨነቅም? እኔ የገባሁት ጥያቄን ዋና ፖይንቴን ትተህብኛል እኮ። ስለሱ አትጨነቅ። የጠየቁን የስላሴን ትምህርትን አጥራ። ለምን ለምንድን ነው እኔ አንተ ብለኸኝ አይደለም እኮ ስለ ስላሴ ማውቀው። እኔ ስለ ስላሴ ማወቅ ግዴታዬ ነው ወዳጄ። በቃ ግዴታ ከሆነ ንገረኝ። እግዚአብሔርን ማወቅ እንዴ ልንገርህ ወዳጄ፣ እግዚአብሔርን ማወቅ ግዴታዬ ነው። እኔ እኮ እሱ እንትን አይደለም የምፈልገው ያ አይደለም። ግን አሁን ነገርኩ። ስለ ማርያም ሲነሳ ለምን ተውክ ነው? ለምን ትፈራዋለህ? እቺን ፖይንት አየኸው አይደለ? አትፍራው ወዳጄ፣ እናውራው።
እውነቴን ነው እኮ የምነግርህ ወዳጄ። ለምን ፖይንታችንን እናውራ። ኦኬ ሚዩት አድርጌያለሁ። አዳምጥ ወንድሜ፣ እኔ አላስወጣም። ስትወጣ ትወጣለህ። ሚዩት አድርገህ አዳምጠኝ። ይኸውልህ ሰው እንዲያውም ስለ ማርያም ከማውራቱ በፊት ስለ ስላሴ ሲያወራ ሊደሰት ይገባዋል። ፕሮቴስታንቶች የስላሴን ትምህርት ማውራት የማትወዱበት ምክንያት ይሄ ነው። በደንብ ስትያዙ እግዚአብሔርን ሶስት አምላክ ነው የምታደርጉት። አየህ፣ እውቀትና ፈቃድ ባህሪ አይደለም ማልክ። ስለዚህ እግዚአብሔር በባህሪ አንድ ነው እያልንና ክርስቲያኖች እናምናለን። አንተ ግን እውቀትና ፈቃድ ለባህሪ ስላልሰጠ ለአካል ስለሰጠ ሶስት እውቀት ሶስት ፈቃድ አለ እያልክ ነው። ሶስት አማልክት ማለት ነው። ሶስት ባህሪ ማለት ነው። ሶስት ኔቸር አለ እያልክ ነው። አየህ፣ ይሄን ሁሉ ሳታጠራ ድንግል ማርያም ወደ ድንግል ማርያም መጸለይ ያለ መጸለይ ትለኛለህ። በጣም ሶፈኒ በጣም የሞኝ ነገር ነው የሚሆነው። ስለዚህ እንዲሁም በደንብ ስላሴ ላይ እናንተ መጨረስ አለብን። ስለዚህ በደንብ ስላሴ ላይ እናውራ። ስለ ማርያም እንዲሁም አላውራህም። ኦኬ፣ ስለ ማርያም አታወራም። አየሁ አይደል የገባንበትን ርዕስ ለመሰለ እኔ እናንተ አሁን ስለ ስላሴ አውርተን እዚህ እንጨርሰዋለን። እንጨርሰዋለን፣ ችግር የለውም። የጴንጤ ትምህርትና የኦርቶዶክስ ትምህርት አውጥተን ምንም በምትሰጠኝ ኮመንት እኔ ውስጤ ስሜቴም አይጎዳም አይሰበርም። ገባህ? ግን ያሳዝናል። ከዚህ የበለጠ ነገርኩ፣ እያስረዳሁ እኮ ነው። የጠየቀውን ነገር እያወራን ያለ ነው አይደለ እንዴ? አንተ ነህ እኮ ረጅሙን ሰዓት የምታወራው። እኔማ በጣም ረጋ ብዬ ነው የማወራው። በቃ ስለ ስላሴ አወራኝ። እሺ፣ እኔ እንዲያውም ስለ ስላሴ እንዳወራ ያረከኝ አንተው ነህ። ምክንያቱም እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም የሚል ክርስቲያን ያጋጥሞኝ ያውቅ። አንተ ለብቻ ይሄን ስትል ስለሰማሁ እግዚአብሔር እውቀቱና ፈቃዱ ባህሪው አይደለም ካልክ እውቀትና ፈቃድ ለአካል ከሰጠ ሶስት ኔቸር እየሰጠክ ነው። ሶስት አምላክን እያመጣክ ነው። ሶስት አማልክት የሚል ትምህርት እያመጣክ ነው። ስለዚህ ሶስት አማልክት የሚል ትምህርት ይዘህ ሶስት አምላክ የሚል ትምህርት ይዘህ ስለ ማርያም እናውራ ብትለኝ ለእኔ ያስቀኛል። ስለዚህ እሱን ጥርት እናደርግ ነው እናንተ አይመስልም? ይኸውልህ አንተ በሰጠኸው ኮመንት እኔ ልብ ነገርኩህ እኮ። እኔ ስለ ልብ ባህሪ ማለት ነገርኩህ እኮ። ባህሪ ማለት ሁሉን ቻይነት፣ በአንድ ጊዜ በሁሉ ቦታ መገኘት፣ ገዢነት፣ ይሄ ነው ባህሪ ማለት። እውቀትና ፈቃድ ባህሪ በዚህ ነው ገባህ? በባህሪያቸው ነው አንድ የምንለው። ለዛ ነው እዝራ እያዳመጥከኝ እግዚአብሔር አዋቂ ነው ስትል ባህሪውን እያወራህ አይደለም? ገባህ? አሁን አንተ እንደምትለው ሶስት አምላክ አልክ ስላልክ እኔ አልልም። አንድ አምላክ ነው የምለው። አምላክነት ማለት ባህሪ ነው። ባህሪ ማለት ደግሞ ፍቅር ነው፣ ጻድቅነቱ፣ ቅድስናው፣ ሁሉን ቻይነቱ፣ በአንድ ጊዜ በሁሉ ቦታ መገኘቱ፣ ገዢነቱ፣ ይሄ ባህሪ ነው። የጠየቁት ጥያቄ ስማ ይዝራ። ፈቃድ ላይ ስትመጣ ደግሞ ማለት ነው ይኸውልህ፣ በፈቃድ አንድ አይደሉም። አንድ ፈቃድ ሶስት ፈቃድ አላቸው አይደለም እምልህ። ለዚህ ነው ኢየሱስ ክርስቶስ እኮ ማስረጃ እየሰጠው እኔ ፈቃድ አይሆንም ኖ ፈቃዳቸው አንድ ነው፣ ግን ሶስት ይኸውልህ። አዳምጥ ፕሊዝ። ዝም ብለህ አንተ ማውራት የለም። አዳምጥ ትለኛለህ፣ ነጥቡን ትተዋለህ፣ ርዕሱን ትተዋለህ። ዝም ብለህ አታውራን ያልኩት እያዳመጥከኝ። እግዚአብሔር አዋቂ ነው ስትል ኦኬ፣ ባህሪውን ነው የምታወራው ወይስ አይደለም? እግዚአብሔር ሁሉን አዋቂ ነው ስትል ባህሪውን እያወራ ነው ወይስ አይደለም? ብዙ በጣም የሚያሳዝን ነው። ብዙ ነገር ብዙ የምጠይቀው ጥያቄ ነበረኝ፣ ግን በጣም ሰፊ ርዕስ ውስጥ ነው የገባኸው። በጣም ሰፊ ርዕስ ውስጥ ነው የገባኸው። እሺ እንግዲህ ከሌላ ወዳጆቼ ጋር ትወያያለህ። ስለፈቀድክልኝና ስለገባው በጣም አመሰግናለሁ። ማላቀውን ብታሳውቀኝ ደስ ይለኝ ነበረ። መረዳት ያለብኝን ነገር አስረድተኸኝ የማልሆንበትን ምክንያት ነግሬህ እዛ ላይ ሰርቼ በወጣ ተጠቅመኝ ነበረ። ግን አንተ ከኔ በበለጠ ባለህ ዕውቀትና መረዳት ላይ እኔን ገባህ ወይ እንዳላዋቂ አድርገህ ለማሳየት እያደረግከን ያለኸው አካሄድ እና ይሄ ደግሞ ምንም ሪዋርድ እንደማታገኝ ይገባኛል። እና አዳምጠኝ፣ እዚህ ሆነ እንዳትወጣ። ቆይ ጠብቀኝ። እኔ አልወጣም። ምን ያለው አለው። ኦኬ መጀመሪያ አትዋሽ። ኦኬ አትዋሽ። መጀመሪያ መዋሸት የለም። አትዋሽ። አዎ ልነግርህ ነው። አዳምጠኛ ላይ እንዳዳመጥኩ አንተን አላዋቂ ለማድረግ አይደለም ጥረቴ። አንተ አልክ እሱን፣ አንተ ዋሸ እሱ ላይ። ኦኬ የኔ ጥረቴ ምን ነበረ? በደንብ ስማኝ። ለምሳሌ የተናገርከው እግዚአብሔርን ሶስት አምላክ ያደርጋል። ሶስት አማልክት የሚል ትምህርት ያወጣል። ለምሳሌ ቅድም አልኩ
እግዚአብሔር አዋቂ ነው ስንልኛ ባህሪውን ነው የምናወራው። እግዚአብሔር ሁሉን ያውቃል ስንል ባህሪውን ነው የምናወራው። ስለዚህ ያቺ ባህሪ አንዲት ናት። በእውቀትና ፈቃድ ለባህሪ የሚሰጥ ነው። ለባህሪ ካልሰጠው እውቀትና ፈቃድን ለአካል ከሰጠኸው ሶስት ባህሪ ሶስት ኔቸር ልታመጣ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የኔ ፈቃድ አይሁን ያለው? ነው ጥያቄ እየጠየቅኩ ነው። ለምንድን ነው የኔ ፈቃድ አይሁን ያለው? ቆይ እቺን መልስልኝ። የኔ ፈቃድ አይሁን ኖ ይሄንን መልስልኝ። አንተም ኦኬ፣ አንተ ስለ እውቀት አወራህልኝ እዛ ጋር አይደል? እኔ ስለ ፈቃድ ልጠይቅህ። ለምንድን ነው ኢየሱስ የኔ ፈቃድ አይሁን ያለው? ኦኬ ጎ ሄድ ቀጥል። እሺ እሺ፣ እቺን ጥያቄ ግን ያዛት። እሺ ይሁን ምን እናደርጋለን መሰለህ? እንደውም ደቂቃ እንይዝና ፈቃድና እውቀት ላይ በስላሴ እናንተ እናወራለን ከመጽሐፍ ቅዱስ። ኦኬ ስለ ፈቃድ ልናወራ እንችላለን። ስለ ፈቃድ ልታወራኝ ትችላለህ? ኦኬ ስለ ፈቃድ እናወራ መጀመሪያ ማለት ሁለቱም ነው የምናወራው። እዛ ኦኬ ጎ ሄድ። እሺ ቀጥል። አንተ ጨርስና እኔ እቀጥላለሁ። እሺ ጥሩ። እንደው ስለዚህ በጣም መልካም ልጨርስ። እሺ አንዴ ነው ሐሳቤ። ስልኬን ጨርስ ለማለሁ። እሺ ስለዚህ እኛና ፕሮቴስታንት የሚለየን የድንግል ማርያም ጉዳይ አይደለም የምንለው። ለዛ ነው እኔ ሐሳብ የነበረው ስለ ድንግል ማርያም ስላነሳው ነገር ላወራ ነበር። በኋላ ግን ስትናገር ሳይ ግን የስላሴ ትምህርት ትክክል አይደለም። ኦኬ የስላሴ ትምህርቱ ትክክል ያልሆነ ሰው እስቲ ስለ ማርያም ላውራክ ብለኝ እኔ ሳቄ ነው የሚመጣው። የኔን ነው የምነግርህ። ምክንያቱም ዋናው ፈጣሪ እግዚአብሔር ላይ የተዛባ ትምህርት ይዞ ማርያም ቢለኝ እኔ አይገባኝም። ስለዚህ ምንድነው የማደርገው? በል ወደ ስላሴ ትምህርት ተመልሰን እሱን መጀመሪያ ቢውልድ እናድርግ ነው የምለው። የስላሴ ትምህርትን ስትናገር እውቀትና ፈቃድ ለባህሪ አልሰጠሁም አንተ። ኦኬ የሰጠው ለአካል ነው። አካል ከሰጠ ደግሞ ሶስት አካል ነው ያለው። ሶስት አካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ አብ የራሱ እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው ካልክ ሶስት አምላክ አለ ማለት። ምክንያቱም እውቀት፣ ፈቃድ፣ ሁሉን ቻይነት ባህሪ ነው፣ ኤሰንስን ነው የሚያሳየው፣ ኔቸር ነው የሚያሳየው። እግዚአብሔር ደግሞ በባህሪው በኤሰንሱ አንድ ነው፣ በቃ አለቀ። ምክንያቱም የአብ ባህሪ የምንድን ነው? የአብ እውቀት፣ የአብ ፈቃድ፣ የአብ ሁሉን ቻይነት የወልድም የመንፈስ ቅዱስም ነው እንጂ አብ ለብቻው የራሱ እውቀት፣ ወልድ ለብቻው የራሱ እውቀት፣ መንፈስ ቅዱስ ለብቻው የራሱ እውቀት፣ የተለየ እውቀት ከዚያ ያልተለያየ አንድነት ብትለኝ ይሄ እንደዛ የተስላሴ ትምህርት የለም። ስለዚህ ይሄን ስለተናገርክ ከአንተ ጋር ነገረ ማርያም ሲሆን ማውራት ያለብን ሶስት አምላክ እያልክ እያስተማርክ ስለሆነ ስላሴ ነው ማውራት ያለብን ብዬ ነገርኩ እንጂ እኔ አንተን እውቀት የሆነ አሳልፌ መስጠትን የምን አገባኝ? እውቀት እኮ ያድንህ፣ የሚያድን ትምህርት ነው፣ የሚያድነኝ ትምህርት ነው። ስለዚህ በዛ ጉዳይ እኔ እናንተ እናወራለን ማለት ነው። ግልጽ ነው። አሁን እውቀትና ፈቃድ ላይ እናውራ በስላሴ። ኦኬ ያደረግነው ነገር ትክክል ባይሆንም ያደረግከው ነገር ትክክል አይደለም። ግን ይኸውልህ እኔ ይሄንን ስላልኩ አይደለም ወደዚህ የመጣኸው። ባይዘዌይ ግን አንድ ኦኬ በዚህም ጉዳይ እኔ ማውራት እችላለሁ። በቃ እናውራ እዝራ እናውራ። ኦኬ እሺ ደስ ይለኛል። ኦኬ አሁን እኔ ልጠይቅህ። ኦኬ እሺ ደቂቃ ሊያዝልህ ነው መጀመሪያ ትምህርቶቻችንን እናስቀምጣለን፣ ከዛ በኋላ እንጠየቃለን። አይመስልህም? ኦኬ ጎ ሄድ። እሺ ደስ ይለኛል። ደቂቃ ሊያዝ ስንት ደቂቃ ሊያዝልህ? 5 ደቂቃ ልስጥህ? ኦኬ እሺ 5 ደቂቃ አስቀምጬልሃለሁ ወንድሜ፣ ቀጥል። ኦኬ እንግዲህ አብ ወልድ መንፈስ ቅዱስ አንድ አምላክ ሶስት ማንነት ያላቸው ማንነታቸው ደግሞ በአምላክነት ስንል በሁሉን ቻይነት፣ በቅድስና፣ በፍቅር፣ በኃይል፣ በገዥነት በአንድ ጊዜ በሁሉም ቦታ በመገኘት የሁላችንንም ጸሎት የሚሰማው በአንድ ጊዜ በሁሉም ቦታ ስለሚገኝ ነው ለእግዚአብሔር ጸሎታችንን የምናቀርበው። ለማርያም የማልጸልይበት ምክንያት የአምላክነትን ባህሪ ስለተሰጣትና ማርያም አሁን በዚህ ሰዓት የኔን ጸሎት ስለማትሰማ፣ ምክንያቱም ማርያም ብዬ አሁን ብል እዚህ ቦታ ካለችን ያለውበት ቦታ ይሄ የአምላክነት ኢሴንስ ነው። መጀመሪያም ኦርቶዶክስ ማልሆነበት ትልቁ ምክንያት ለአምላክ የተሰጠን የማያጋራውን ማንነት ኦርቶዶክስ ለማርያም ስለሰጠች ነው።
ስለዚህ ይሄ ማንነቱ በአንድ ጊዜ በሁሉም ቦታ መገኘቱ አንድ አምላክ ብለን የምንልበትና የምናምንበት ትልቁ ምክንያት ይሄ ነው። ይሄ የአምላክነት ባህሪ ለማርያም ሊሰጥ አይገባም። በሶስትነት ስንል ደግሞ በአካል ማለት ነው። አካል ደግሞ ብለን ስንል ምን ማለት ነው? ጎግልንም እንኳን ሄደን ቼክ ማድረግ እንችላለን። የትኛውንም አይነት መጽሐፎችን ልናረጋግጥ እኔ ብሎ ማለት የሚችል አካል ስንል ደግሞ እንደ ሰው ባዲ ያለው ስዕል ስለን ልናስቀምጠው የምንችለው ማንነት ሳይሆን እኔ ብሎ መናገር ብሎ የሚችል የራሱ የሆነ ፈቃድ ያለው የራሱ አሁንም ደግሜ እልሃለሁኝ የራሱ የሆነ ፈቃድ ያለው ሶስት አካል ብለን የምንለው ለዚህ ነው አብ ወልድ መንፈስ ቅዱስ ብለን የምንለው ማለት ነው። ስለዚህ በአካል ሶስት የምንልበት ትልቁ ነገር እኔ ማለት ብሎ የሚችል የራሱ የሆነ ፈቃድ ያለው የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ ያለው ነገር ግን ፈቃድ ስንል የተለያየ ሶስት ፈቃድ አላቸው እያለን አይደለም። አሁንም ይሄ ነገር ሊሰመርበት ይገባል። ሶስት ፈቃድ ብለን ሶስት አምላክ ብለን ልንላቸው ሳይሆን ፈቃዱ አንድ የሆነ ወይንም ፈቃዳቸው ስንተገብረው ወደ ተግባር ሲመጣ አንድ የሆነ ፈቃድ ያላቸው ይሄንንም ደግሞ መጽሐፍ ቅዱሳዊ ማስረጃ መስጠት እችላለሁ። ለዚህ ነው ሶስት አካል ያለው ነገር ግን እኔ ብሎ ማለት የሚችል ሶስት አካል ያለው አንድ አምላክ እግዚአብሔር አምላክን እናመልካለን። ስለዚህ ይሄንን ነው እኔ የምለው። አንተ ደግሞ የምትለውን መቀጠል ትችላለህ ወዳጄ። እኔ የምለው የሥላሴ ትምህርት እኮ ነው ርዕሳችንና ምን አለ ደቂቃ የሥላሴ ትምህርት ስለ ማርያም ነው ያወራው፣ ስለ ስዕል ነው ያወራው። አልገባኝም። የእግዚአብሔርን ሶስትነት አላስረዳህም። ምንድን ነው የምትፈልገው? አልገባኝም። ደቂቃ ልጨምርልህ ድጋሚ። አሁን እኔ ላይ ኮመንት ነው መስጠት ያስከው ወይስ የራስን ትምህርት ነው የምታስረዳው? አሁን እኮ ያንተ ቤት ስለሆነ እኔ የተሰማኝና የማውቀውን ሳስረዳ እኔ ይሄንን ነው የማልወደው እኮ። አሁን አንተ ትችት ላይ ነው ያለው። ገባ? እያዳመጥከኝ እዝራ ኖ ምኑን ልበልህ ታዲያ? ትችት ላይ እኮ ነው ያለህ ወዳጄ። እኔ አላስረዳውም። ኦኬ አንተ ከኔ በለጠ ታስረዳለህ እንድልህ ነው። እያዳመጥከኝ ተሳስተሃል ስትለኝ እኮ ደስ ይለኛል። ኧረ እባክህ አዳምጠኝ። ተሳስተሃል እያልኩ እኮ የነገርኩህ ነው እንዴ? ኖ አንተው እየተቸኝ ነው ያለኸው። እንዴት ነው? አዳምጥ። ይኸውልህ ደቂቃ ይዘን ትምህርታችንን እናስቀምጥ ብዬ እስክሪብቶ ደብተር ያዝኩኝ። ኦኬ ፖይንት ሊዝ ስለ ማርያም ታወራለህ፣ ስለ ስዕል ታወራለህ። ሰው ስለ ሥላሴ አውራ ሲባል ስለ ማርያም በዚህ ገብታ ማርያም በዚህ ወጣ ማርያም እንዲሆና ሥላሴ እንደተስሎ ምንድን ነው የምታወራው? የእግዚአብሔር አንድነትና ሶስትነት ይባላል። የሥላሴ ትምህርት ማለት የእግዚአብሔር አንድነትና ሶስትነት እግዚአብሔር። አሁን ቆይ አልገባኝም። ይኸውልህ እንወያይ አልክ። ቆይ ኖ እንደዚህ ከሆነማ እኔማ ደስ አይለኝማ። አሁን እኮ እኔን እየተቸህ ነው ያለው። አሁን የመጨረሻ ዕድል ነው የምሰጥህ። እኔ አትስጠኝ ከዚህ በላይ በቃ እንደውም ብታቆመው ይሻላል። ያ እኔን እየተቸህ በቃ ውጣ እዝራ። አየሁ አይደለ? አቅምህና ልክ ይሄ ድረስ ነው ማለት ነው። ችግር የለውም በቃ አሁን እኔ ከወጣሁ በኋላ ስለኔ ልታወራ ነው። አይ ኖ that's what you gonna do። በቃ አይ ኖ you guys እታችሁን ተከታተለኝ። ኖ ዋይ ለምን እኔን በውይይት ደረጃ እኮ አንተ ሐሳብህን ነው የምታስቀምጠው። ኦኬ ብሶት በቃ አሁን ብሶት ጀመርክ። ይኸውልህ ምን ታረግ መሰለህ? ወይ ከፈለክ እዚህ ቁጭ ብለህ ስለአንተ እንደማላወራ አሳያለሁ። እታችም ሆነ ስለአንተም አላወራም። ምክንያቱም ምንም የሚወራ ትምህርት አልተናገርክም። እዝራ እኮ የሚገርም የሥላሴ ትምህርት አስተማረን ብዬ የምደነቅበት ትምህርት አልነገርከንም። ስለዚህ ያንን ነገር እንድታስተካክል እድል ልስጥ። ድጋሚ 2 ደቂቃ ልጨምርልህ። አይ ካልክ ግን መተው ትችላለህ። እስክሪብቶ ደብተር ይዤ በቁም ነገር ደቂቃ የሰጠሁ ፖይንትህን ይዤ ዲፌንድ ቻሌንጅ እንዳደረግ ነበረ። በሰጠው ደቂቃ የማርያምን ታስገባለህ፣ ስለ ስዕል ታስገባለህ። ሥላሴ ትምህርት የእግዚአብሔር አንድነትና ሶስትነት ማለት ነው። 2 ደቂቃ ልጨምርልህ። ስለ ሥላሴ የምታስተምር ከሆነ ኦኬ፣ ካልሆነ ግን መቆም ይችላል። እዚህ ጋር የሥላሴን የኛን ትምህርት ብቻ ነግሬ መውጣት ትችላለህ። እሺ ልንገርህ። ለማንኛውም እሺ አትሊስት ሰምተው ብትወጣ ጥሩ ነው።
ቀሲስ በጣም ይቅርታ ጉል እንዲያቆንም የስላሴ ትምህርት እዚህ ያላችሁ ክርስቲያኖች እኔ 2 ደቂቃ 3 ደቂቃ ይበቃኛል። ሰው የስላሴ ትምህርት ምንድነው? ስላሴ ስንል የእግዚአብሔርና አንድነትና ሶስትነት የምናስተምርበት ትምህርት ነው። በደንብ ስሙ ክርስቲያኖች። ስለ ስላሴ ስንጠይቅ እኛ ክርስቲያኖች ማርያም በዚህ ወጣ፣ መላእክት በዚህ ወጡ አንልም። ይልቁንም እንላለን የሁሉ ፈጣሪ ሆኖን የዓለመ ፈጣሪ ሆኖን እግዚአብሔርን ምንነቱንና ማንነቱን የምናስረዳበት ነው። በደንብ ስሙኝ። ምንነቱንና የእግዚአብሔርን ማንነቱን። ምንነቱ ስንል ኤሰንስ እያልን ነው፣ ኔቸር እያልን ነው። ማንነቱ ስንል ደግሞ ስለ ፐርሰን እያወራን ነው። በምንነቱ እግዚአብሔር ወይም በኔቸሩ ወይ ደግሞ እኛ ለምሳሌ በምንነት እዚህ 1300 ሰው አለ። በምንነት 1300 አይደለንም። በምንነት አንድ ነን፣ ሰው እንባላለን። ኔቸራችን ሰው ነው። ኦኬ። በባህሪ አንድ ነን፣ ሰው ነን። ሰዋዊ ባህሪ፣ ሰዋዊ ተፈጥሯለን። አለቅ። እግዚአብሔር በኔቸሩ በኤሰንሱ በምንነቱ ምንድነው? እግዚአብሔር አንድ ነው። በምኑ ነው አንድ ሲባል እግዚአብሔር? በመለኮት፣ በአገዛዝ፣ በስልጣን፣ ይህን ዓለም በመፍጠር፣ በእውቀት፣ በፈቃድ፣ በባህሪ፣ በግዛቱ እግዚአብሔር በመለኮቱ አንድ ነው። እነዚህ ሁሉ የእግዚአብሔር ባህሪዎቹ ናቸው። መለኮታዊ ማንነቱ ነው የእግዚአብሔር እውቀቱ፣ ፈቃዱ። የዳዊትን መዝሙር ጸሎት በደንብ ስታዩት የእግዚአብሔርን ምንነት በደንብ ይገልጻል። እግዚአብሔር ሁሉን አዋቂ ይሆናል። ኦኬ። ነገሬን ሁሉ የምትገልጥ ነገሬን ሁሉ የምታቅ በላይ ብሄድም በውስጥ ብሄድም በባህሩ ብሄድም በሰማይ አንተ በሁሉ አለ እያለ የእግዚአብሔርን ባህሪ መለኮታዊ ማንነቱ ይናገራል። የእግዚአብሔር መለኮታዊ ማንነቱ እውቀቱ፣ ፈቃዱ። ለምሳሌ እግዚአብሔር በፈቃዱ ፍጥረትን ያስተዳድራል። ከእግዚአብሔር የተሰወረ እውቀት የለችም በምድር ላይ። የመለኮታዊ ባህሪው መለኮታዊ ማንነቱ ስለሆነ ምንነቱ ስለሆነ በእግዚአብሔር ዘንድ እውቀቱና ፈቃዱ ባህሪው ናት እንጂ የተለያየ እውቀት ፈቃድ የለም። የተለያየ እውቀት ፈቃድ ካለማ 3 አምላክ አለ፣ 3 ባህሪ አለ። በአብ በወልድ በመንፈስ ቅዱስ ጋር ደግሞ ምን የለም? 3 ባህሪ የለም። እኛ እውቀትና ፈቃድን ለባህሪ ነው የምንሰጠው እንጂ ለአካል አንሰጥም። ችሎታው፣ ፈጣሪነቱ፣ አምላክነቱ፣ እግዚአብሔርነቱ እናስ እውቀቱ፣ ፈቃዱ እነዚህ አንድነቱን ብቻ የሚያሳዩ ናቸው። የአብ እውቀት የወልድም ናት፣ የወልድ እውቀት የአብ ናት። የአብ ፈቃድ የወልድም ናት፣ የወልድም የመንፈስ ቅዱስ ፈቃድ የአብ ናት። አንዲት ፈቃድ፣ አንዲት እውቀት አለ። የእግዚአብሔር አንድነቱ በዚህ ነው። ሶስትነቱ በምንድን ነው ታዲያ? የእግዚአብሔር ሶስትነቱ በአካል ማለት ነው። አብ እኔ ባይ ነው፣ ወልድ እኔ ባይ ነው፣ መንፈስ ቅዱስ እኔ ባይ ነው። ይህ እኔ ባይነቱ ግን ፈቃዱን 3 ያደርገዋል? አያደርገውም። ይህ እኔ ባይነቱ 3 ባህሪ ያደርገዋል? አያደርገውም። 3 አካል ቢኖርም 3 ፈቃድ ግን የለም። 3 አካል ቢኖርም 3 ባህሪ የለም። 3 አካል ቢኖርም 3 እውቀት የለም። ያለችው አንዲት እውቀት። ምክንያቱም አንድ መለኮት አለ፣ አንድ አምላክ አለ። በሶስቱ አካል አንድ መለኮት፣ 3ቱ አካል አንድ አምላክ። ሶስትነትን ከአንድነት አንደበላልቅም፣ አንድነትን ከሶስትነት አንደበላልቅም። እኛ የእግዚአብሔር አንድነቱ ሶስትነቱን አይጠቀልለውም። የእግዚአብሔር ሶስትነቱ አንድነቱን አይከፋፍለውም። እግዚአብሔር ሶስትነቱ በስም በአካል በግብር እንላለን። በስም አብ ወልድ መንፈስ ቅዱስ። የአብ ስም አብ ነው፣ የወልድ ስም ወልድ ነው፣ የመንፈስ ቅዱስም መንፈስ ቅዱስ ነው። የመንፈስ ቅዱስም ወልድ ሆኖ አይጠራም። ስለዚህ የስም ሶስትነት አለ። ሶስትነት ላይ ልዩ ሶስትነት ነው የምናወራው። ሌላ ሶስትነት የአካል አብ ወልድን ልጄ ይለዋል። ወልድ ደግሞ አብን አባቴ ይለዋል። ኦኬ። የአካል ሶስትነት አለ፣ እኔ ባይነት አለ ማለት ነው። ወይም እንደ ኦሊሰሶቹ ጠቅለን አንድ አካል ብለን አናምንም። እኛ አካል ስንል ፐርሰን የምንለው ነው። ለእኛ ባዲ ይሆናል፣ ለእግዚአብሔር ሲነገር ግን ፐርሰን ይሆናል። ኦኬ። ከዛ ደግሞ የግብር ሶስትነት አለ። የግብር ሶስትነት ማለት ነው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ ከአብ ብቻ ይወጣል፣ ይሰርጻል። ስለዚህ በግብር ሶስትነት አብ ወልድን ይወልደዋል፣ የባህሪ አባቱ ነው። ወልድ ከአብ ይወለዳል፣ የባህሪ ልጁ ነው። መንፈስ ቅዱስ ከአብ ብቻ ይሰርጻል። ስለዚህ አብ አስራጺ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን ማለት ነው። ይሄ የግብር ሶስትነት አይፋለስም። ኦኬ። ወልድ ወላዲ መሆን አይችልም፣ ተወላዲ እንጂ። ከጥንቱም ወልድ ተወላዲ ነው፣ ከጥንቱም አብ ወላዲ ነው፣ ከጥንቱም መንፈስ ቅዱስ ሰራጺ ነው።
ይሄ አይቀላቀልም። ይሄ ሶስትነት ነው። እዚህ ሶስትነት ውስጥ ባህሪ፣ እውቀት፣ ፈቃድ የሚል ነገር አናነሳ። ምክንያቱም ሶስት እውቀት፣ ሶስት ፈቃድ፣ ሶስት እውቀት የሚባል ነገር የለም። ያለችው አንዲት ናት በስላሴ ዘንድ። ሚውት አርግና ጥያቄ ልጠይቅህ። አንተ ጠይቀኸኝ ብዙ ጥያቄ ጠይቀኸኝ እኔን ነው እስካሁን ስጠይቅ የነበረው። ጥያቄ ልጠይቅህና 5 ደቂቃ እኮ ሰጥቻለሁ እኮ አንተ አሁን ከ5 ደቂቃ በላይ ነው እያወራ ያለኸው። ኦልሞስት እኔ ካወራሁት ጋር በባህሪ በላይ አንድ አይነት ነው። በጣም ኦኬ። አሁን ካስቋረጥከኝ አስወርድሃለሁ። እውነቱን ለመናገር እኔ እየተናገርከው ነገር ጥሞኝ አይደለም የሰማሁህ። 5 ደቂቃ ሰጥቼ ሰምቻለሁ። 5 ደቂቃ ልጨርስበት። አይ እኔ በዚህ በቃ ይጨንቀኛል ይሄን መስማት ካልክ ደግሞ መውጣት ትችላለህ። መብት እኮ ነው። እዝራ መውጣት ከፈለግ ውጣ። ባይዘወይ ምንም ስለአንተ አይወራም። እመነኝ፣ ምንም ማውራትም አይጠበቅብኝም። ሌላ ሰው ገብቶ ማውራት ይችላል ከኔ ጋር። ኦኬ፣ ጥያቄ ጠይቃሉ፣ ጠይቀኛለህ። ቻሌንጅን እንዳደረጋለን ብያለሁ። ሀሳቤን ሁሉ አስጠፋብኝ። ስለዚህ በደንብ ስሙ ክርስቲያኖች። በስላሴ ዘንድ ምን የለም? የእውቀት ሶስትነት፣ የፈቃድ ሶስትነት የለም። ያለው አንዲት እውቀት፣ አንዲት ፈቃድ። ምክንያቱም እውቀት እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን የፈቀደ ነው። መልካም ነገር ሁሉ የፈቀደ ነው ስንል ባህሪውን ነው የምናወራው እንጂ አይ ይሄ ባህሪው አይደለም የሚል የስላሴ ትምህርት የለም። ስለዚህ እግዚአብሔር ሶስትነቱ በስም በአካል በግብር አንድነቱ በእውቀት በፈቃድ በአምላክነት በአገዛዝ በስልጣን በባህሪ በምንነቱ እግዚአብሔር አንድ ነው። በማንነቱ ደግሞ በሶስትነቱ ተገልጧል ብለን እናምናለን ማለት ነው። ሰምተኛል እዝራ? ሰምቻለሁ ወዳጄ፣ ግን ጥያቄንም ብትቀበል ደስ ይለኛል። ጠይቀኝ። ደቂቃ አስቀምጥልሃለሁ። ትጠይቀኛለህ፣ ጠይቀሃለሁ። አንድ ጥያቄ ጠይቀሃለሁ እዚህ ላይ ማለት ነው። አሁን ፈቃድ የባህሪ ነው ካልከኝ የኔ ፈቃድ አይሁን እያለ ኢየሱስ የተናገረው ምን እያለ ነው ያለው? እሺ እዛ ጋ የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል ምን እያለ ነው? እዚህ ጋር ይሄንን አስረዳኝ። ኦኬ፣ በጣም ጥሩ። የኔ ፈቃድ አይሁን ያንተ ፈቃድ ይሁን ሲል አንደኛ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ሰው የሆነው ኢየሱስ ክርስቶስ ነው። በስጋ የተገለጠው ኢየሱስ ክርስቶስ ነው እንጂ አብ አይደለም። ስለዚህ ኢየሱስ ክርስቶስ አንደኛ ለአርያና ለምሳሌ እኛ ለምሳሌ ፍጹም ሰው እኛን የመሰለ ስለሆነ መከራ ሕማም ደግሞ እርሱ ራሱ እኮ ቤዛ ሊሆን የወደደ ነው። እርሱ ራሱ እኮ ወደዚህ ምድር ሲመጣ እኮ ተገዶ የመጣ አይደለም። ይልቁንም በፈቃዱ የመጣ ነው። በእርሱ ቤዛነት አባቱ ፈቃዱም አለበት፣ የወልድም የራሱ ፈቃድ አለበት፣ የመንፈስ ቅዱስ ፈቃድ አለበት። ስለዚህ አየህ አሁን እዚህ ጋር የወልድም የራሱ ፈቃድ አለበት እያልከኝ ነው። አሁን እሺ ከስር ያላችሁ ሰዎች ሶስት ፈቃድ አልተናገረም ይሄ ወዳ እሺ ቀጥል። እሺ እየሰማሁ ነው። እሺ አዳምጠኝ። ኦኬ የራሱ ፈቃድ አለበት ስለ አንተ ባልከው ነው አይደለም። ምን እያልኩኝ ነው? ያቺ ፈቃድ አንዲት ናት። ምክንያቱም የወልድም የአብ የመንፈስ ቅዱስ ፈቃድ አንዲት ናት። የባህሪ ስለሆነች አንድ ባህሪ ስለሆነ ያለው ኦኬ ወልድ የእሱ ፍቃድ ከአብ የተለየ ፍቃድ እንደሆነ ለመናገር የኔ ፍቃድ እንጂ የኔ ፍቃድ ሳይሆን ያንተ ፈቃድ ይሆናል። ምኑን ለማሳየት? ከአብ የተለየ ፍቃድ እንደሌለው ለማሳየት። እርሱም ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። የእኔ የሆነ ሁሉ የአባቴ ነው ብሏል። የአባቴም ደግሞ የእኔ ነው ብሏል። አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሏል። ከአባቱ እኩል ትክክል የሆነ ስልጣን እንዳለው ተናግሯል። ኦኬ ስለዚህ ምን እያለ ነው ካልከኝ ከአብ የተለየ ፈቃድ ከአብ የተለየ እውቀት እንደሌለው ሲናገር የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። ምክንያቱም ፈቃዱ ከአብ የተለየ ስላልሆነ ያንን ለማሳየት የተናገረው። ሰምተኛል እዝራ? ግን እኮ ይኸውልህ እዚሁ ጋር ምን እያልክ ነው? ራስህ የራሱን ፈቃድ አሁን አንተ ራሱ እያልከው እኮ ግራ እያጋባህን ያለኸው ማለት ነው። ሶስት ፈቃድ እየፈለግ ስለሆነ ኖ አይደለም። አንተ ራስህ ይኸውልህ አሁን እኮ በሌላ አባባል እኮ እያልክ ያለው ሶስት ፈቃድ ነው። ቆይ እዝራ ይኸውልህ ይሄው ሪከርዱ ካለ አወጣና ይሄው በራሱ ፈቃድ አልክ እኮ አዳምጣ እንዴ። ይኸውልህ ራሱ ኢየሱስም እኮ የኔ ፈቃድ ያለ ጨርሰረ ወዳጄ እኔም ላውራ እባክህ ያላልኩትን አልካትበል ኖ ኦኬ መድገም ከቻልክ ድገም ካላልክ እሺ ከስል ያለ እውነተኛ ሰው ይናገር። በራሱ የራሱ ፈቃድ ብለሃል ወልድን ማለት ነው። ልድገምልህ
እሺ ድገመው፣ ሪከርዱን አሰማኝ። የወልድ የራሱን ፈቃድ አለ ከራስህ ማለት። ኦኬ ስማ አዝራ፣ ችግር የለውም አለው፣ በህይወት አለው። ደግሞላ አሁን ሶስት ፈቃድ እየተናገርክ ነው። ሶስት አካል ለምን አንወያይም ወዳጄ? እኔም እኮ ላይክ ሐሳቤን ልግለጣ በጣም እንትን እያልከኝ ነው እኮ። እኔ ትክክል ያልሆነ ነገር እንደማወራ እያደረከኝ እኮ ነው ያለው ነው እየመለስኩልክ ነው። ስለዚህ እኮ መልስ ላይ ግን እኮ ባህሪ ያደረከው አይደለም እኮ ለአካል እየሰጠህ ነው ያለው እኮ። አዳምጥ። ሶስት ፈቃድ ተናገርክ ወዳጄ። እሺ አሁን የመጨረሻ እድል ነው የምሰጠህ። ታዳምጠኝ። ለምኑ ስለጠየቅኩ ነው የመጨረሻ እድል የምትሰጠኝ? ኦኬ እሺ እግዚአብሔር ካንተ ጋር ያው በጣም እንደውም ታገስኩ። የሚገርም በጣም እኔ አባቶቼን አስቀምጬ እንደዚህ የወረደ ንግግር ካንተ ጋር መነጋገር ሁሉ አስፈላጊ አልነበረም፣ ግን እንዲያው ካዳመጥክ ብዬ ነው፣ ከተማርክ ብዬ ነው። ኦኬ እሺ ሌላ ፕሮቴስታንት ካለ በስላሴ ትምህርት ዙሪያ ሀሳብ መስጠት ይፈልጋል ይግባ። በደንብ ስሙ ክርስቲያኖች፣ እኛ ጴንጤ አይደለንም። ኦኬ ባይዘው አሁን የተናገረው የሁሉም ትምህርትም አይደለም፣ የሁሉ ጴንጤ ትምህርትም አይደለም። ምክንያቱም ይሄን ነገር ከዚህ በፊት የሆነ ፕሮቴስታንት ያው ወንድማችን በሌለበት ስሙን አላነሳም አንስቶ እውቀትና ፈቃድ ለባህሪ አይሰጥም ለአካል ነው የሚሰጠው ብሎ ጴንጤዎች ወንድሞቹ እርስ በእርስ ኖ ትክክል አይደለም፣ እውቀትና ፈቃድ ለባህሪ የሚሰጥ ነው፣ ያለበዚያማ ሶስት አምላክ ሶስት አማልክት አድርገህ ልታስቀምጥ ነው ብለው ሲጋጩ አይታቸዋል። ኦኬ ወንድማችን ይሄን ነው የደገመው ዛሬ። ምን የየራሳቸው እውቀት አለ፣ በአካል ሶስትነት አለ። በደንብ ስሙ። የአካል ሶስትነት ማለት አብ ወልድ አይደለም ማለት ነው። እውቀትን ለአካል ከሰጣችሁ የአብ እውቀት የወልድ አይደለም እያላችሁ ነው። አያችሁ? ምክንያቱም ለአካል ከሰጣችሁ እውቀትና ፈቃድን የአብ ፍቃድ የወልድ አይደለም እያላችሁ ነው። ምክንያቱም አብ ወልድ አይደለማ። በአካል ትምህርት ላይ መንፈስ ቅዱስ አብ አይደለም። ስለዚህ የመንፈስ ቅዱስ እውቀት የአብ አይደለም እያላችሁ ነው ማለት ነው። ለባህሪ ከሰጣችሁስ አንዲት ባህሪ ስላልን የአብም የወልድም የመንፈስ ቅዱስም ባህሪ አንዲት ስላልን አዎ የአብ እውቀት የወልድ ናት፣ የወልድ የመንፈስ አንዲት እውቀት እናለን ማለት ነው። እውቀትና ፈቃድ ግን ለአካል ከሰጣችሁ አብ ወልድ ስላልሆነ አብ የራሱ እውቀት አለው ማለት ነው። ከማን የተለየ? ከወልድ የተለየ። ወልድ አብ አይደለምና ከአብ የተለየ እውቀት አለው ማለት ነው፣ ፈቃድ አለው ማለት ነው። ይሄ ደግሞ ምንፍቅና ነው። ይሄ ደግሞ ሶስት አምላክ የሚል የስተት ትምህርት ያመጣል። ምክንያቱም በእግዚአብሔር ዘንድ የኔቸር ሶስትነት የለም፣ የምንነት ሶስትነት የለም፣ የባህሪ ሶስትነት የለም። እኛና ፕሮቴስታንት የሚለየን ነገረ ማርያም አይደለም ማለት ነው። ነገረ ማርያም አይደለም። በተለይ ጴንጤኮስታሎችን በተመለከተ ነገረ ማርያም አይደለም የሚለየን። የሚለየን እኛና እናንተ ስላሴ ነው የሚለየን። በጣም ይቅርታ ቀሲስ፣ እኔ ረጅም ሰዓት አወራሁ። ሀሳብ ይስጡና ቀሲስ ሌላ ሰው ላስገባና ስላሴ ላይ እንደውም ይወራል። አይ አስገባ። በጣም ቆንጆ ነው። ቃለ ሕይወት ያሰማልን። ይግቡ፣ ምንም ችግር የለውም። እንደዚህ የሚያወራ ሰው ሲኖርማ በደንብ ማዳመጥ ነውና ይቀበሉ። ቀሲስ ያው ግሮዝ የሚል ጋብ ሰው ገባ። ቀጠለ። እኔ አንደኛ እኔ መሽቶብኛል፣ ወደ ምኝታ እየሄድኩኝ ነው እና ልወጣ ነበረ። ሰላም ሳልህ እንዳልወጣ ብዬ ነው። ሀሳብ ይስጡ ቀሲስ። አዎ ምንድነው ፈቃድን በነገራችን ላይ ለአብ ለወልድ ለመንፈስ ቅዱስ የተለያየ ፈቃድ ከሰጠን እሩይነት ወይንም በነገራችን ላይ ፈቃድ እኮ ማለት እኮ የየራሳቸው አለ ካልን እኮ የስ ኦር ኖ የሚሉበት አንደኛው ሲሆን እንደዚህ ይሁን፣ አንደኛው እንደዚያ ሲሆን እንደዚያ ይላል። ስለዚህ ዲቤት እናስገባቸው ነው ማለት ነው። እና እንደዚህ ያለ ስላሴ በአካል በስም በግብር ሶስትነት በዚህ ነው። በስም አብ ወልድ መንፈስ ቅዱስ፣ በአካል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ለመንፈስ ቅዱስም። በግብር የሚለው ራሱ ይሄ ግብር የግብር ሶስትነት አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ የምንለውን ለመግለጥ ነው እንጂ ግብር ሲባል መንግስትን፣ ስልጣንን፣ አገዛዝን የመሳሰሉትን እንደ ይሄን ግብር ስራ በመፍጠር ብለን እንዳንወስደው። በግብር ሶስት ስንል
አብ ወላዲ አባት በመሆን ወልድ ተወላዲ ልጅ በመሆን መንፈስ ቅዱስ ሰራጺ በመሆን ነው ግብር የሚለውን እናስገባው። ስለዚህ በዚህ በሌላ በስልጣን በአገዛዝ በመለኮት ይህን ዓለም በመፍጠር በመሳሰለው ሁሉ አንድ ብለን ነው የምናመልከው እግዚአብሔርን። ስለዚህ ፈቃድ ግን የፈቃድ ሶስትነት ካለ መለያየት ነው፣ መነጣጠል ነው። ፈቃድ ነው አብ እንደዚህ ይሁን ሲል ወልድ አይ እንደዚህ ይሁን፣ ወልድ እንደዚህ ይሁን ሲል አይ መንፈስ ቅዱስ እንደዚህ መሆን ያለበት የሚሉበት የተለያየ ፈቃድ የለም። እኛን በማዳን በነገራችን ላይ የአብ የወልድ መንፈስ ቅዱስ አንድ ፈቃድ ነው ያላቸው። እኛን በማዳን በነገረ ድህነት ላይም በተለየ አካሉ ወልድ የእኛን ስጋ በመልበሱ በተለየ አካሉ ነው። ከዚያ በተረፈ 3 መለኮት 9 መለኮት የሚል ሌላ ኑፋቄ ወይንም 3 ፈቃድ የሚል ትምህርት የለም። አሁን ትልቁ ችግር ግን እኔ ይመስለኛል የሆነ ጥቅስ ይኖራል። ኦኬ ቅድም ሲጠቅስ ነበረ፣ ጥቅስ ይኖራል። ያንን ጥቅስ የሚያብራሩበት አባት የላቸውም። እኔ አሁን የማልፈርድባቸው ፕሮቴስታንት መጠየቅ ያለበት እኛ የሆነ መጽሐፍ ቅዱስ ጥቅስ ሲኖር ይህንን አባቶቻችን እንዴት ብለው ተረዱ፣ እንዴት ብለው አብራሩት፣ እንዴት ብለው ተረጎሙት፣ ምን ለማለት ነው አባንሶ ቢባል እግዚአብሔር ኢየሱስ ክርስቶስን እግዚአብሔር አስነሳው ይላል አለ አንደኛ የሐዋርያት ሥራ ምዕራፍ 3 ቁጥር 15 ላይ ኢየሱስን እግዚአብሔር አስነሳው ሲል ምን ማለት ነው? ወተንሳይኮ በስልጣን በራሴ ስልጣን ተነሳሁ ደግሞ ይላል ደግሞ በሌላ በኩል እና እኔ ራሴ ላስነሳት ነው ላስነሳት ላነሳትም ፈቃድ አለኝ ስልጣን አለኝ ላስነሳትም ላነሳትም ስልጣን አለኝ ይላል። ኦኬ በራሱ ስልጣን የተነሳ ይላል። ሐዋርያት ሥራ ደግሞ እንደ የሐዋርያት ሥራ ላይ ደግሞ ቅዱስ ጴጥሮስ ደግሞ እግዚአብሔር አስነሳ ይላል። እንደዚህ ያሉ ጥቅሶች ምን ለማለት ነው የሚለውን የአባቶችን ትምህርት ወስዶ መመርመር ጥሩ የሚሆነው እሱ ነው። ቤተክርስቲያን የጥንት አባቶቻችን ምን ብለው ተረዱት፣ ምን ብለው ተረጎሙት፣ ምን ብለው አብራሩት ነው። ጴንጤ ግን እንደኔ መረዳት እንደኔ ማስረዳት እንደናንተ ትምህርታችን አንድ አይደለንም። ለዚህ ነው አንድ አብዴት አታረጉም ትምህርታችሁን ማለት ምንም እንደ ዘመኑ መቀያየር አለባችሁ እንደ ዘመኑ መቀያየር አለባችሁ ትምህርታችሁን። እኔ ኦርቶዶክስም አልሆነው ይሄ ያረጀ በክርስቶስ ጊዜ የነበረ ትምህርት ለአንደኛው ክፍለ ዘመን ስለማይመጠን ነው እንዳለው ልጅ ለመሆን ነው የሚሆነው እና ቃላት ያሰማልን። ቴንኪው እግዚአብሔር ይስጥልን። እሺ አሜን። ቀሲስ እግዚአብሔር ይስጥልን። የኤርሚን ቆይ የኤርሚን ጥሪ አልሰማችሁም? በነገራችን ላይ ፖስተውታል። የቅድም ያስተላለፍከው ጥሪውን ይኸው መዝሙር አስተላልፈዋል እስከ ሰራዊቱ ማን መልስላቸው። ብዙ ሰው አሁን አለ 1000 ሰው አለ። እንደገና የቀደሙን ጥሪ ድገመው። እሺ ወደ 1100 ሰዎች እንግዲህ ፕሮቴስታንቶችም ከታች ብዙ ታዩኛላችሁ። ባለፈው ዳርጉት የኛም ልጆች ይህን ጥሪ የፕሮቴስታንትም የኛም ልጆች ጥሪውን ሪከርድ አድርጉ። አሁን መዝሙረ ያሬድ የሚያስተላልፍላችሁን ዲያቆን መዝሙረ የሚያስተላልፈውን መልእክት ሪከርድ አድርጉት። በጣም ዲቤት እዚያም የምትፈልጉ አላችሁ እና በጣም ለናፈቃችሁ ያው የኛ ልጆች ሁሌም እንደጠሩ ነው። አሁንም እስኪ ይድገምላችሁ። ቀጥል። እሺ አንድ ቁጥር ጻፉና እንግዲህ የምትቀዱኝ እየቀዳችሁ ሜንሽን አድርጓቸውና ኤርሚያስን ሌሎቹንም ፕሮቴስታንቶች ማለት ነው። እሺ ባለፈው እንግዲህ የቀረበ ፕሬዘንቴሽን ነበረ የፎረንዚክ ምናምን ተብሎ የፎረንዚክ ምርመራ ነው የድምፅ ምርመራ ተብሎ የቀረበ ነገር ነበረ። ያ የቀረበው ነገር በውሸት የተሞላ ዳታ ሆኖ ነው እኔ ያገኘሁት፣ አንዳንዶቻችን ያገኘ ነው። ስለዚህ ቻሌንጅ አድርገናቸዋል ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት። በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ተጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም እየከተታችሁ ሴም ሶፍትዌር የተጠቀምን ህዝቡ እያየ እውነቱ ለምን አወጣም? ለህዝቡ ያሳያችሁት ፓወርፖይንት ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት ሶፍትዌሩን ከፍታችሁ ራን አድርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሰራው? ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም? ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል። እኔም ሌሎቻችንም
እኔ በአይቲ ሙያ ላይ ያሉት፣ ሌሎችም ሶፍትዌር ላይ የሚሰሩ አሉ፣ ሳውንድ ፍሪኩዌንሲ ቴክኖሎጂ ላይ የሚሰሩ አሉ። ስለዚህ ይህን ውሸት ህዝቡ ባለበት ማሳየት ስለምንፈልግ ይሄ የተቀጣጠለ ውሸት ሜርሲና መሳይ አናሊስታችሁን ፊት ለፊት ቁጭ ብለው ሁለታችንም እንድንሰራው እንፈልጋለን ማለት ነው። አንድ ካምፓኒው ነው የሰራው የምትሉት፣ ካምፓኒው አልሰራውም፣ ውሸት ነው እሱ። ኦኬ ፕሩፍ አረጋችኋለሁ ውሸት እንደሆነ፣ እሱንም ማሳየት ስለምፈልግ ማለት ነው። ስለዚህ እንድንገናኝ የሰራችሁበት ሶፍትዌር ሌላ ሶፍትዌር ነው። ያንን በደንብ ዲስከቨር አድርገነዋል ቱ ቢ ኦነስት። ስለዚህ ተገናኝተን ይህ ሁሉ ነገር እናሳያለን ማለት ነው። አንድ ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቅ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል። ብዙ ህይወቱም ዋሽቶ ነው እኔ እንዳየሁት። ሰው ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው። አበበ ጉላ ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? ቁርባን ደግሞ በህብረት የምንቀበለው ነው። ሁሉም ሰው በህብረት ቅዳሴ ላይ የሚሳተፈው ነው። ካህናቱ፣ ዲያቆናቱ፣ ምእመኑ ሁሉ። ዲያቆናቱ ምእመኑ ያልገደለ ቁርባን ለይቶ አበበ ጉላትን የገደለ ቁርባን የትኛው ነው? ስለዚህ እሱን በህግም ልንጠይቅ ስለምንችል እያሰብንም ስለሆነ ይሄንን መተ ደግሞ እንድታስረዳ እንፈልጋለን። ማስረጃ ምንድን ነው? አበበ ጉላት በቁርባን ለመሞቱ ማስረጃ ምንድን ነው? የአበበ ጉላት ቤተሰቦች በቁርባን አልሞተም ብለዋል። ወንድሞቹ በቁርባን አልሞተም ብለዋል። ይሄ ግትልትል ውሸት፣ እንደዚህ የተቀጣጠለ ውሸታችሁን አንዴና ለመጨረሻ ጊዜ ጥርት እንድታደርጉት እንፈልጋለን። ስለዚህ የአበበ ጉላት ቤተሰቦች ወንድማችን በቁርባን አልሞተም ብለዋል። ወንድማችን ድምፁ ኤርሚያስ ያሰማው አይደለም ብሏል። እናንተ ግን ዋሽታችኋል። የድምፁ ባለቤት ደግሞ ቀሲስ በትረ በህይወት አሉ። ስቱዲዮ የተቀረጹ ቀሲስ በትረና ቆሞስ አባ ገብረወልድ ኤርሚያስ ያሰማው ከዩቲዩብ ላይ ያሰማችሁ ቀሲስ ያሰሙት ዩቲዩብ ላይ ያለው ባለቤቶቹ በህይወት አሉ። የተቀረጹበት ስቱዲዮ ሲዲዮ ራሱ ሳይቀር ማስተር ሲዲዮ እጃቸው ላይ ይኖራል ብዬ ኤክስፔክት አደርጋለሁ። ይህን ሁሉ መረጃ ይዘን እንደዚህ ግትልትልትል ያደረጋችሁትን የቀጣጠላችሁትን ውሸት ጥርት የምናደርግበት የምናጠራበት ዴሞ ወይም ፕሬዘንቴሽን ለእናንተ ጥሪ ይኸው እያቀረብኩኝ ነው። ስለዚህ የሚመቻችሁን ቀን አሳውቁን። እኛ እየተዘጋጀን ነው። እኛ ጥሪ እናቀርባለን። ብትቀበሉ መልካም ነው። አልቀበልም ካላችሁ ግን ዞሮ ዞሮ እኛ እውነቱን እናሳያለን ማለት ነው። የእናንተ መቀበል ጥሩ ነው። ባትቀበሉም ግን ጉዳያችን አይደለም። አትቀበሉ። ምክንያቱም ትልቅ ስህተት እንደሰራችሁ ስለምት በተለይ መሳይና ሜርሲ ህዝቡን ያዋሻችሁትን ነገር በደንብ እንድናጠራው ፈልጋለሁ ተገናኝተን ቁጭ ብለን። ስለዚህ ሶፍትዌራችሁን ከፍታችሁ ያን አናሊሲስ ያንን ቻርት ከየት አመጣችሁት? ኦኬ የትኛውን ቻርት ሪማይንድ ለማድረግ ህዝቡ እንዲያውቀው ይሄንን ቻርት ከየት አመጣችሁት? ኦኬ እነዚህን ቻርቶች ከየት መጡ? እሱ እንድታሳዩን እንፈልጋለን። ምክንያቱም ብዙ ያ ቻርት ከየት እንደመጣና ምን ሪፕሬዘንት እንደሚያደርግ ምን አይነት ፋይል እየተጠቀማችሁ እንደሆነ በምን ሶፍትዌር ሰርታችሁ ያንን ዳታ እንዳገኛችሁ ሁሉ ይሄንን ማለት ነው እነዚህን ቻርቶች እንዴት እንደመጡላችሁ ለህዝቡ እንድታሳዩ ለእኛም እንድታሳዩ እንፈልጋለን። ያሳያችሁት እንደዚህ አድርጋችሁ በፓወርፖይንት በፒዲኤፍ ነው ያሳያችሁት። ይሄ እናንተ ካሳያችሁት ስክሪንሻት ላይ ወሰድኩት ነው። ኦኬ የኤርሚያስና የቀሲስ ብላችሁ ማለት ነው። ስለዚህ ይሄ ደግሞ ውሸት ስለሆነ ይሄንን እንድታጠሩ ቴክ በሶፍትዌር ላይ ያለውን ዴሞ ለህዝቡ እንድናሳይ እንፈልጋለን። ኤርሚያስም ለዋሻው ውሸት በቅዱስ ቁርባን ላለው ያልሞቱትን ቄስ ሞተዋል ብሎ የእሳቸውን ድምፅ ወስዶ የቄሱን ስም በህይወት ያሉትን ቄስ ድምፃቸውን ወስዶ ሞተ ላለው ለአበበ ጉላት ሰጥቶ ይሄንን ውሸት ራሳቸው ቄሱ ይመጣሉ፣ የድምፁ ባለቤት ይመጣሉ። እሳቸውን በደንብ አድርገው የታተመበትን ዓመተ ምህረት ስቱዲዮን መቼ እንደሆነ ሁሉ በማስረጃ ያሳዩቸዋል ማለት ነው። ከዛ በኋላ እንግዲህ ይሄን ግትልትል ውሸት ይሄን ቅጥልጥል ያለ ውሸት ለአንዴና ለመጨረሻ ጊዜ እረፍት እንሰጠዋለን ማለት ነው። ከዛ በኋላ ወደ ሌሎች ውይይቶች ወደ መጽሐፍ ቅዱሳዊም ወደ ሌሎችም ውይይቶች እንሄዳለን ማለት ነው። እነዚህ ውሸቶች እያሉ ግን ውሸትን አጠራለሁ ብላችሁ በውሸት ላይ ውሸት ደራርባችሁ ስለሰራችሁ እነዛን ነገሮች ቻሌንጅ እናደርጋቸዋለን።
ሆፕፉሊ ተቀብላችሁ ለህዝቡ ሁሉን ነገር እናሳያለን ብዬ አስባለሁ። ይኸው ነው ያሬዶ። እኔ አሁን ፍርሃቴን፣ ስጋቴን፣ ጥሪው በጣም ቆንጆ ጥሪ ነው። ይሄ በነገራችን ላይ ወደኋላ አንልም። ይሄን በፍጹም በቅዳሴው ከተቀረጸ ወደ 20 ዓመት ሆኖታል። በነገራችን ላይ ቅድም እንደነገርኩህ መጋቢን ሳወራቸው ነበር፣ በስልክም ቀን ላይ እያወሯቸው ነበር እና 96 አካባቢ ነው ያሉ 96 ኦር 97። ስለዚህ ኦልሞስት 21 ዓመት 22 ዓመት ሆኖታል ከተቀረጹ እና የተቀረጹት ደግሞ እሳቸው ያን ጊዜ ዮሐንስ ወልደ ነጎድጓድ ቤተክርስቲያን አገልጋይ ነበሩ። ዲያቆን በትረም እዚያ እያለ ነው የተቀረጹት። ይሄ ምንም 100% የተረጋገጠ ነገር ነው። እኔ አሁን መርሲና መሳይ የምፈራው ደግሞ ሌላ ውሸት ይዘው ይመጣሉ። ያሬዶ ሌላ ይዘው ይመጣሉ። አሁን ሌላ ነገር ደግሞ እኔ ግን በጣም የማዝንላችሁ እንዴት ብትንቁን ነው ግን እንደ ቤተ ክህነት ማለት እንደው ኦርቶዶክሳውያን የቴክኖሎጂ አያውቁም ብላችሁ ታምናላችሁ ማለት ነው? እንደዚያ ነው የምታስቡት? እንዴት እናንተ የምትኖሩበት ሀገርና እኔ የምኖርበት ሀገር የተለያየ ነው? እኛ የምንኖርበት ሀገር እናንተ የምትጠቀሙበት ሶፍትዌር አይቲ እና እኛ የምንጠቀምበት ይለያያል። በዚህ ደረጃ መግተልተል፣ ኧረ ተው እባካችሁ፣ አቁሙ እባካችሁ፣ እባካችሁ እንደ እናንተን ውሸት በማጋለጥ እንደው ጊዜያችንን ባታባክኑብን። የእውነቴን ነው። በጣም ወደ ዋናው ትምህርት የእናንተን ውሸት ኦፍኮርስ ይህም ራሱ አንድ ውሸታቸውን ማጋለጥ፣ የስህተት ትምህርት ማጋለጥ አንደኛው ትምህርት ነው። የቅበተ እምነት ዋና ስራ ነው። ነገር ግን ትልቅ ነገር ነው። የተዋሸው ውሸት በክርስቶስ ስጋና ደም ላይ ነው። ኦኬ። ሁለተኛ የሰውን ድምፅ ወስዳችሁ ነው። እያለቀሰ ነው ወንድማችን። እኔ በዚህ አጋጣሚ እንደው እማሆይን ሳያቸው ደስ አለኝ። ፖስት አድርጊያቸዋለሁኝ። ሄደው ሲቀስጡ ምን አድርገዋቸዋል? በትዝታው እንትን የዋህ መነኩሲት ናቸው እናቱ አታሏቸው። እኔ ደግሞ ያው በምዬ ማርያም አድርጌ እኔ ምዬ ማርያም በሚወዷት በድንግል ማርያም አቀናብሬ ፖስት አድርጌዋለሁኝ። ሪፖስት አድርጉለት እና እናቱ በዚህ አጋጣሚ በጣም የሚያምሩ ቆንጅዬ እናት ናቸው መነኩሲት። ደስ ብሎኛል። በነገር ላይ የእውነቴን ነው። አንዳንድ ቤተሰብ እንዳለ የጠፋል እና ያው ቤተሰቡ ቀለሜን እንደ ቁም ነገር አልቆጠሩትም። ያው ድሮ ምብድነህ እዚያው በድበት እንጂ አንተን ተከትሎ ደግሞ ማን ያብዳል ብለው እና እማሆይ ሰላም ለኪ ይድገሙለት። እናታችን ጸሎት ያድርጉለት። ይሄ ልጆት እንደው ከእብደቱ እንዲመለስ እግዚአብሔር ወደ ልቡ እንዲመልሰውና ወደ ቤተክርስቲያን ተመልሶ ንስሐ ገብቶ የበደላትን ቤተክርስቲያን የዋሸባትን ቤተክርስቲያን ይቅርታ ጠይቆ ልክ እንደርሶ እንደው በቆብ ዳዊቱን እየደገመ ለነገሩ ዳዊቱ እንኳን መጀመሪያም አልደገመውም፣ ግን እንደው ግድ የለም ጊዜ አግኝቶ ረጋ ብሎ እንዲኖር እናታችን ጸሎት ያድርጉለት። እንወዶታለን። እናታችን የቀለሜን እናት ውድድ አድርጓቸው። ውድድ ሁላችሁም እንወዳቸዋለን። እግዚአብሔር እድሜ ከጤና ጋር ይስጥልን። ኤርሚ ግን ኧረ እባክህ አንተን ስንከተል የእብድ እህል ገዝታ አሳበደችኝ ያላሉ ሰውየው ፈንድሻ ገዝቶ ቆላለሁ ብሎ በቃ ይንጣጣል እንደሌላው ቆሎ እንደዚህ እንደ በቆሎ ማለትም እንደ ሽምብራ ምናምን እንደ አተር ቆላለሁ ብሎ የፈንድሻ ነገር በቃ ሲሯሯጥ ያንን አመጣለሁ ሲል ያኛው ሲሄድ እና ኤርሚ ውሸቱ እንደ ፈንድሻ እየሆነብን ነውና ለመጨበጥ ሁሉ ተቸገርን እኮ። በጣም ፍንድት ያለ ውሸት ነው የሚዋሹት እና በርቱ። መዝሙረ እንግዲህ ጥሩ ነው። አንድ ስቴፕ ከፍ ብለናል በማስረጃ በመረጃ። ድሮም እኛ በመረጃ ነው የምናወራው። አሁንም ደግሞ የቴክኖሎጂውን እያዝረከረኩት ነው ያሉት እነ መዝሙረ ከልብ እናመሰግናለን። ስለዚህ ጥሪውን ተቀበሉ። አይሆፕ እናንተ ጎበዞች አይደል ደፋሮች ስለሆናችሁ ትመጣላችሁ። አይናችሁን በጨዋጥባችሁ ደግሞ ሌላ ይዛችሁ ትመጣላችሁ። ነፍስ ይማር ነው የሚባለው። እግዚአብሔር ይስጥልን። እናመሰግናለን። አትሸኘኝ